በኦልትራፎርድ የአሰልጣኝነት መንበር ላይ ትልቅ ግምት ተሰጥቶት የቆየውን ማይክል ካሪክን ክፉኛ የሚፈትን አዲስ መረጃ ወጥቷል። ማንቸስተር ዩናይትድ ክለቡን በቋሚነት እንዲመራ ከሚፈልጋቸው እጩዎች መካከል የበርንሞዙ ስኬታማ አሰልጣኝ አንዶኒ ኢራኦላን እንደ ዋነኛውና ጠንካራው እጩ አድርጎ መውሰዱ ታውቋል። ይህ በኦልትራፎርድ አስተዳደር ዘንድ የተያዘው አቋም ክለቡን በቋሚነት ለመረከብ ተስፋ አድርጎ ለነበረው ለማይክል ካሪክ ትልቅ የቤት ሥራና ያልተጠበቀ ፈተና ሆኖበታል። ሩበን አሞሪም በጥር ወር ውጤት ማጣት ምክንያት ከክለቡ ከተሰናበቱ በኋላ የቀድሞ የቀያይ ሰይጣኖቹ ኮከብ ማይክል ካሪክ ቡድኑን በጊዜያዊነት ተረክቦ እጅግ አስደናቂ ለውጥ ማምጣት መቻሉ ይታወሳል። ካሪክ በኦልትራፎርድ ቆይታው በሜዳው ላይ ባሳየው ብልሃትና ታክቲክ ዩናይትድ በሚቀጥለው የውድድር ዘመን በአውሮፓ ሻምፒዮንስ ሊግ መሳተፉን በሙሉ እምነት እንዲያረጋግጥ ከጫፍ አድርሶታል። ሆኖም ይህ አስደናቂ ውጤቱ ለቋሚ አሰልጣኝነት ቦታው ብቸኛ ተመራጭ ሊያደርገው አልቻለም። ማይክል ካሪክ ቡድኑን በጊዜያዊነት ከተረከበ በኋላ ባደረጋቸው 13 ጨዋታዎች 9ኙን በማሸነፍና በሁለቱ ብቻ በመሸነፍ እጅግ አስደናቂ የሚባል ጉዞ እያደረገ ይገኛል። ይህ አሳማኝ ውጤት ደግሞ የክለቡ ባለቤት ሰር ጂም ራትክሊፍና የኢኒዮስ አመራሮች ካሪክን ትተው ሌላ የረጅም ጊዜ መፍትሄ ፍለጋ ወደ ሌላ አቅጣጫ መመልከቱን እጅግ ፈታኝ እንዲሆንባቸው አድርጎታል። ይሁን እንጂ የተለያዩ ዘገባዎች እንደሚያመለክቱት ሰር ጂም ራትክሊፍ ይበልጥ ጠንካራና ተደማጭነት ያለው አልፋ የሚባል ስብዕና ያለው አሰልጣኝ ይመርጣሉ። የቀድሞ የክለቡ ኮከብ ጋሪ ኔቭል የቡድን አጋሩ የነበረው ካሪክ ቋሚነቱ ሳይረጋገጥ በራሱ ፍቃድ ሊለቅ እንደሚችል በመጠቆም ዩሊያን ኔግልስማንን እንደ ተመራጭ አማራጭ አቅርቦ ነበር። ሆኖም ግን የቴሌግራፉ ጋዜጠኛ ጄሰን በርት ይፋ እንዳደረገው ከክለቡ ውጪ ካሉ አሰልጣኞች መካከል አንዶኒ ኢራኦላ ዋነኛው ተመራጭ ሆኖ ብቅ ብሏል። ምንም እንኳ በመጨረሻ የቋሚ አሰልጣኝነት ቦታው ለማይክል ካሪክ መሰጠቱ የማይቀር ቢመስልም የዩናይትድ አመራሮች ግን ከፍተኛ ጥንቃቄ እያደረጉ ነው። ክለቡ በ2019 ኦሊ ገነር ሶልሻየርን ከጊዜያዊ አሰልጣኝነት ወደ ቋሚነት በቸኮለ ሁኔታ በመቀየር የሰራው ስህተት እንዳይደገም ከፍተኛ ስጋት አለው። አንዶኒ ኢራኦላ በኦልትራፎርድ ባለሥልጣናት ዘንድ እጅጉን የሚደነቅ አሰልጣኝ ነው። በተለይም የእሱ ልዩ የማሰልጠን ብቃትና ማራኪ የሆነው የማጥቃት ፍልስፍና ዩናይትድ ወደፊት ለመገንባት ከሚፈልገው አዲስ የጨዋታ ማንነት ጋር ፍጹም ይጣጣማል የሚል እምነት በክለቡ ውስጥ ሰፍኗል። ይህ በበርንሞዝ አስደናቂ ሥራን እየሠራ የሚገኘው የ43 ዓመቱ አሰልጣኝ በውድድር ዘመኑ መጨረሻ ከክለቡ ጋር የሚኖረውን ቆይታ አጠናቆ ነፃ ወኪል ይሆናል። ኢራኦላን ለማግኘት አሁን ላይ ማንቸስተር ዩናይትድ ብቻ ሳይሆን ኦሊቨር ግላስነርን ለመተካት የሚፈልገው ክሪስታል ፓላስም በቅርብ ርቀት ክትትል እያደረገለት ይገኛል። የአንዶኒ ኢራኦላ ፈላጊዎች ማንቸስተር ዩናይትድ ብቻ አይደሉም። የለንደኑ ግዙፍ ክለብ ቼልሲም ይህንን ስኬታማ አሰልጣኝ ለማግኘት ወደ ፉክክሩ በኃይል ተቀላቅሏል። ቼልሲ ኢራኦላን ለቀጣዩ የውድድር ዘመን የክለቡ ዋነኛና መሪ እጩ አድርጎ የመረጠ ሲሆን በሳምንቱ መጀመሪያ ላይ የወጡ መረጃዎች እንደሚያመለክቱት ደግሞ የብሉኮ ባለቤቶች ከአሰልጣኙ ጋር የመጀመሪያ ደረጃ ግንኙነት አድርገዋል። ቼልሲ ይህንን ፈጣን እርምጃ የወሰደው ስፔናዊው አሰልጣኝ በክረምቱ የዝውውር መስኮት ወደ ስታንፎርድ ብሪጅ የመዘዋወር ፍላጎት ይኖረው አይኖረው የሚለውን ቀድሞ ለመረዳትና የአሰልጣኙን የልብ ትርታ ለመለካት በማሰብ ነው። ይህም ለዩናይትድ አመራሮች አሰልጣኙን የማግኘት ሂደቱ በከባድ ፉክክር የታጀበ እንደሚሆን ትልቅ ምልክት አሳይቷል። የቴሌግራፉ ጋዜጠኛ ጄሰን በርት ሌላ ትኩረት የሚስብ መረጃ ይፋ አድርጓል። እንደ በርት ዘገባ ከሆነ አንዶኒ ኢራኦላ በለንደን ከተማ የመኖር ከፍተኛ ፍላጎት አለው። ይህ የአሰልጣኙ የግል ምርጫ ደግሞ በሰሜን እንግሊዝ ለሚገኘው ማንቸስተር ዩናይትድ ያልተጠበቀ ራስ ምታትና በሂደቱ ላይ የተደቀነ ትልቅ እንቅፋት ሊሆን ይችላል። ምንም እንኳን ኢራኦላ በታላቁ የእንግሊዝ ፕሪሚየር ሊግ የመቆየት ጽኑ ፍላጎት ቢኖረውም ሌሎች የአውሮፓ ታላላቅ ክለቦችን አልፎ ተርፎም የብሔራዊ ቡድን አሰልጣኝነትን እንደ አማራጭ ሊመለከት እንደሚችል ተጠቁሟል። በሌላ በኩል የቀድሞ የማንቸስተር ዩናይትድ የተከላካይ መስመር ተጫዋች የሆነው ፖል ፓርከር በሳምንቱ መጀመሪያ ላይ በሰጠው አስተያየት ክለቡ ለማይክል ካሪክ ቋሚ ውል የማይሰጥ ከሆነ ኢራኦላ ቀጣዩ የተሻለ አማራጭ መሆኑን በልበ ሙሉነት ገልጿል። ፓርከር ሲቀጥልም ከካሪክ ውጪ ሌላ አሰልጣኝ እንድመርጥ ብጠየቅ ምርጫዬ በእርግጠኝነት አንዶኒ ኢራኦላ ይሆናል በማለት ለስፔናዊው አሰልጣኝ ያለውን ድጋፍ አረጋግጧል። ይህ የፖል ፓርከር አስተያየት በኦልትራፎርድ ቤት ውስጥ ያለውን የአሰልጣኝነት ሽሚያ ይበልጥ መነጋገሪያ አድርጎታል። በአንድ በኩል ካሪክ በውጤቱ ክለቡን እያስደሰተ ይገኛል።
በሌላ በኩል ደግሞ የኢራኦላ ማራኪ አጨዋወትና ስኬት የአመራሮቹን ቀልብ እየሳበ መጥቷል። ፖል ፓልከር ለኢራኦላ ያለውን ልዩ አድናቆት ሲገልጽ እንዲህ ብሏል። ካሉ አሰልጣኞች መካከል ከምንም በላይ የምወደውና ቀልቤን የገዛው እሱ ነው። የፕሪሚየር ሊጉን የፉክክር መንፈስ፣ ጠንካራና ደካማ ጎኖች ጠንቅቆ ያውቃል። በተጨማሪም አንድን ቡድን እንዴት በተደራጀ በጠነከረና ውጤታማ በሆነ መዋቅር መገንባት እንዳለበት በሚገባ የተረዳ ባለሙያ ነው። በበርንሞዝ ያሳየው ሥራ ለዚህ ትልቅ ማሳያ ነው። ክለቡን በቡድን ደረጃ ከማሳደጉም በላይ የተጫዋቾቹን የግል ብቃት ወደ ላቀ ደረጃ አሸጋግሯል። ስለዚህ ዩናይትዶች ማይክል ካሪክን ለቋሚ አሰልጣኝነት የማይመርጡት ከሆነ የእኔ ቀዳሚ ምርጫ በእርግጠኝነት ኢራኦላ ይሆናል በማለት ሐሳቡን ደምድሟል። በአጠቃላይ በኦልድ ትራፎርድ ያለው የአሰልጣኝነት ሽሚያ አሁን ላይ ይበልጥ ተካሯል። በአንድ በኩል ካሪክ ቡድኑን ወደ ሻምፒዮንስ ሊግ በመመለስ የደጋፊዎችንና የአመራሮችን ልብ እያሸነፈ ይገኛል። በሌላ በኩል ደግሞ የኢራኦላ ማራኪ አጨዋወትና የፕሪሚየር ሊግ ልምድ ለኢኒዮስ አመራሮች ትልቅ ፈተና ሆኖባቸዋል። ቼልሲም በዝውውሩ መግባቱ ሂደቱን ይበልጥ አስቸጋሪ ያደርገዋል። ታዲያ እናንተስ ምን ትላላችሁ? ማንቸስተር ዩናይትድ በካሪክ ቢቀጥል ይሻላል ወይስ እንደ ኢራኦላ ያለ አዲስና የማጥቃት ፍልስፍና ያለው አሰልጣኝ መቅጠር? የእናንተን ሐሳብ በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ ማድረግ አትርሱ። ሰላም።